ሐምሌ 22 ቀን 2011 ዓ.ም ኢትዮጵያውያንን ወደ ተፈጥሮ የመለሰ ኢትዮጵያን ወደ ልምላሜ መንገድ የመራ ሐሳቤ የተወለደበት ዕለት ነበር። ሐሳቡ ከሀገር የተሻገረ ትሩፋትን ከግለሰብ የጠለቀ ውጤትን ያዘው የአረንጓዴ አሻራ መርሃ ግብር ነው። በአንድ ቀን 350 ሚሊዮን ችግኞችን በመትከል እሳቤው ከኢትዮጵያውያን የሰርክ ተግባር ጋር እንዲዋሃድ ተደረገ። ያ የመጻኢ ዕድልን ለማቃናት የተወለደው ሐሳብ ምድርን በአረንጓዴ ሸማ የተሸመነች ለማድረግ የተጠነሰሰው ግብም እነሆ 6 ዓመታትን አስቆጠረም። አረንጓዴ ምድር በልምላሜ ተዋበ ሐሳቤን በተስፋ ለላ የተነከረ እይታን ይቻላል። ለዚህ የሚመስል ከተጀመረ ዓመታትን ብቻ አስቆጠረው የአረንጓዴ አሻራ መርሃ ግብር ዛሬ በሁሉ ደጃፍ የሚገለጥ በሁሉ ጓሮ የሚታይ በሁሉ አንደበት የሚያስተጋባ ሆኗል። እኛ ሰዎች ለመኖር ግዴታ አየር ያስፈልገናል። ይሄንን አየር ደግሞ ሊሰጠን የሚችለው ችግኝ ነው። የሰው ልጅ ህይወት ስለሆነ ዛፍ መትከል ይሄን ነገር እዚህ ቦታ ላይ በዛፍ ለመትከል በመቻሌ በጣም እድለኛ ነኝ ብዬ ነው የማስበው። ምን ተነፍሰውን አየር መናገኘው ዛሬ በመንተክለው ችግኝ ነውና ደስ ይላል። ያው አረንጓዴ አሻራችን አሳርፈናል። የአረንጓዴ አሻራ መርሃ ግብር ምድርን አረንጓዴ ከማልበስ የተሻገረ ታላቅ ትርጓሜን ያዘ ነው። ይህም ሁሉን በአንድ ያሰለፈ እኔነትን አስጥሎ የኛነት ሐሳቤን ያስጨበጠም ዘርፈ ብዙ ትሩፋትን ለኢትዮጵያና ኢትዮጵያውያን ይዞ የመጣ ነው። ይህ አንድነትም በ6 ዓመታት ውስጥ 40 ቢሊዮን ችግኞች በኢትዮጵያ ምድር እንዲተከል አስችሏል። ይሄንን ልማታችንን ስናረጋግጥ ነው ምናልባትም አይናቸውን ሀገራችን ላይ ያፈጠጡ ሁሉ አይናቸውን ከላችን ላይ የሚያነሱት ውስጥም ሆነው ሀገሪቱን የሚያስቸግሩ የሚያጋጩን ሁሉ ሀገር ሲለማ ነው። በረሃ የሆነ ሀገር ውስጥ አፈሩ የሚከላበት ሀገር ውስጥ ስንዴ የማያበቅል የእርሻ መሬት ላይ ሆነን አይደለም እንዲህ አይነቱን ችግር ልንፈታ የምንችለው የሚለውን ሁሉ ማህበረሰባችን የተገነዘበና ያረጋገጠበት እንደሆነ ነው ማየት የቻልነው። ስለዚህ በጣም ከፍተኛ የሆነ የማህበረሰብ ተነሳሽነት ነው። በተስፋ ላይ ደመና የሚያጠሉ በጉጉት ላይ ውሃ የሚቸልሱ እንደ ድርቅ የአፈር መከላትና ሌሎችም የተፈጥሮ አደጋዎችን ለመቋቋም የአረንጓዴ ልማት አማራጭ የማይሰጠው ምርጫ ነው። ይህን የተረዳችው ኢትዮጵያም የአየር ንብረት ለውጥ ከሚያመጣው ዳፋ ልጆቿን ለመታደግ የጀመረችው የአረንጓዴ አሻራ መርሃ ግብር መልክዓ ምድርን ከነሙሉ ክብሩ እንዲገለጥ አስችሏል። በየጊዜው ምን ተክለውና አሁን የመጣውን ለውጥ ስታየው በአየሩ ላይም በምኑ ላይም ያለውን ለውጥ ስታየው በጣም ደስ የሚል ነገር ነው። የጠፉ ምንጮች እንዲመጡ ማድረግ ነው። የጠፋ ውሃ እንዲመጣ ማድረግ ነው። የጠፋ ዝናብ እንዲመጣ ማድረግ ነው። የማያበቅል መሬት ምግብ እንዲያበቅል ማድረግ ነው። ለግጦሽ የማይሆን መሬት ተመልሶ ግጦሽ እንዲሆን ማድረግ ነው። የዛን ጊዜ ለሁላችን የምትበቃ ኢትዮጵያ ትሆነናለች። የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው አቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። ነገን አሻግሮ ማያ መነጽር የሆነው የአረንጓዴ አሻራ መርሃ ግብር ዓለምን አፉን በእጁ ያስጫነው ጥንን አንግቦም 50 ቢሊዮን ችግኞችን በኢትዮጵያ ምድር አዘናፍሎም ለዓለም የተረፈ ትሩፋትን ጀባሊል ጥቂት ጊዜያት ብቻ ቀርተውታል። በምግብ ራሳችን ለመቻልና የምግብ ሉዓላዊነትን ለማረጋገጥ በእጅጉ መሰረት የጣለ ነው። 50 ቢሊዮን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም the biggest afforestation የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ ነው። አረንጓዴ ልማት በእያንዳንዱ ገበታ የሚገለጥ በብዙዎች ኪስ የሚታይ በሀገር ካዝና የሚገባ ይሆን ዘንድ አሁንም ኢትዮጵያ ከልጆቿ አለሁሽ መባልን ትሻለች። በለጸገች ኢትዮጵያን ለልጆቻችን ማስረከብ በእጃችን ያለው